ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጆዬ ፊልምን የመጣ ነው። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ እንደተለመደው ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር አንዲት እርጉዝ ሴት እያለቀሰች ነበር። እሷን ከበው ሰዎች እያወሩና ቪዲዮ እየቀረጿት ነው። ስሟም ዶንግ ኤን ይባል ነበር። በዚህም ስትናገር የነበረው አለቃዋ የመጨረሻ ደሞዟን እንዳልሰጣት ነበር። በመተወን ችሎታዋ ሁሉም ሰው ተገርሞ በጣም አዝኖላትም አለቃዋን እየሰደቡት ነበር። አለቃ ተብዬውም ሰውዬ አውጥቶ ገንዘቡን ይሰጣት ጀመረ። ይሄ ሁሉ ግን ማስመሰል ነው። ገንዘቧንም በመቀበል ሆዷ ውስጥ ደግሞ እርጉዝ እንድትመስል ያደረጋትን እቃ እያወለቀች የሄደችው ወደ መኪና ውስጥ ነበር። እዛም ስትገባ የትንሽዬ ማስታወቂያ ስር ድርጅት ውስጥ የሚሰሩ ጓደኞቿ ተቀብለዋት ነበር። አለቃቸውም ኬማውሺ ይባል ነበር። እሷንም እዛው የላኳት ማስታወቂያ ከሰሩ በኋላ ገንዘብ ስላልተከፈላቸው በማስገደድ ሰውየውን ገንዘብ እንድትቀበል ነበር። ታዲያ ማስታወቂያ ስራ ላይ ደግሞ ትልቅ ቦታ የሚሰጠው ታዋቂው ድርጅት ፒኤንኢ የሚባል ድርጅት ነበር። ታዲያ ኤን የሚሰራበት ድርጅትም ፒኤንኢ ድርጅት ውስጥ ለመስራት ትልቅ ውድድር ተካፍለው ነበር። ነገር ግን የማኔጅመንት ስራቸው ስለተቀየረባቸው የፒኤንኢ ዋና መስራች የሆነው ዮዋን የሚባለው አለቃም እነሱን እንደማይቀጥራቸው ነግሯቸው ነበር። ዮዋንም ከውጪ ነበረ ወደ ሀገር ውስጥ የተመለሰው። እናቱ ሙዷን ሆስፒታል ስለገባች እሷን በመወከል ነበር የመጣው። እስካሁን ሲያስተዳድር የነበረው የሱ አጎት ዳይሬክተር ላይ ነበረ። ታዲያ ዮዋንም ሲመጣ ምንም ነገር እንደማያውቅ እያስመሰለ ነበር። ታዲያ አጎትየው በሰዎች ፊት ዮዋንን ቢንከባከበውም ነገር ግን ድርጅቱ ከሱ ተወስዶ ዮዋን እንዲመራው አይፈልግም ነበር። ታዲያ አጎትየው ፊት ጅል ለመምሰል ቢሞክርም ዮዋን ግን በጣም ቀልጣፋና ብሩህ አይምሮ ያለው ወንድ ነበር። በዚህም የአጎቱን ገንዘብ ምዝበራ ለማጋለጥ ነበር እዚህ ድረስ የመጣው። የስራ ባልደረቦቹን ቻዊንና ጓደኛውን ሳንግን ይዞ ሁሉንም በማስተዋወቅ ሰውየው ሲሰራ የነበረው ነገር ላይ እንደደረሱበት ይናገራሉ። ታዲያ የነ ኤን ድርጅት ደግሞ የ3 ወር የቤት ኪራይ ሁላ ነበረበት። ከዛ ባሻገር ምንም አይነት ደንበኛ ማግኘት አልቻሉም። በዚህም ይሄን በመጠቀም የድሮ የማስመሰል ችሎታዋን በማድረግም አሁንም እርጉዝ መስላ የሄደችው ፒኤንኢ ድርጅት ነበረ። ወደ ውስጥ እንደማያስገባት እርግጠኛ ስለሆነች ቀስ እያለች በመግባትም ሆዷን እንዳመማት ትናገራለች። እዛ ተላላኪ የነበረችው ሴትን በማዘን ውሃ ልትቀዳላት ስትመጣ ውሃ ልትቀዳላት ከቦታዋ በምትነሳበት ጊዜ እየሮጠች የገባቸው ወደ ዋና ዳይሬክተሩ ቢሮ ነበረ። እዛም በመግባት ወሬያቸውን በመስማትም ለሌላ ድርጅት ጋር ሊሰሩ እንደሆነ ስለ ፒኤንኢ ድርጅት ማጣራት ችላነ። ዮዋንም በስተመጨረሻ አጎቱ እስካሁን ሲሰሩት የነበረውን የማጭበርበር ወንጀል እንዳለ እጅ ከፍንጅ በመያዝና ማስረጃ በመደገፍም ከዚህ በኋላ ድርጅቱን የሚመራው እሱ እንደሆነ ነበር የተናገረው። ታዲያ ኤንም ይህን አጋጣሚ ለመጠቀም ነበር ያሰበች። ይበልጥ አጎቱ የሚሰሩትን ስራ ለመከታተል ታስብና እሳቸውን ፎቶ እያነሳች መረጃ በመሰብሰብ የሄደችው ዮዋን ጋር ነበረ። እሱ ግን አመሰግናለሁ ከማለት ይልቅ የእሷን መረጃ አጎትየው ላይ በመጠቀም ነገር ግን ከእሷ ድርጅት ጋር እንደማይሰራ ነበር ይነገራት። በዛ ሰዓት ግን በሚያወራበት ጊዜ ከዚህ ቀደም እንደተዋወቀችው ነበር ትዝ ያላት። ከዚህ ቀደም እሱ ከአንድ ድርጅት ጋር ፊልም ለመፈራረም መጥቶ ነበር። በዛ ሰዓት ደግሞ እሷ የዛ ድርጅት ገና ጀማሪ ሰራተኛ ነበረች። እሱ በሰከረበት ጊዜ እሷም ቀምታ ወይን በመጠጣት ወይኑ በጣም ያሰክራትና ላዩ ላይ ያስመልሳበት ነበር። እዛ እንደማይቀጥራት በተረዳችበት ጊዜ ተናዳ ነበር የወጣችው። ታዲያ ወደ ፓርኪንጉ በምትሄድበት ጊዜ ዮዋንና አጎቱ እየተጨቃጨቁ ነበር። አጎትየው ዮዋንን ሊመታው ይመስል ነበር። በዚህም እሷ መሀል ትገባለች። ታዲያ ዮዋን እንዳይመታ ለማድረግ ዮዋንን ስትገፈትረው ግን እሱ የወድቅና ጭንቅላቱን ተመቶ ወደ ድንገተኛ ክፍል ነበር የተወሰደው። ከኮማ በነቃበት ጊዜ ይቅርታ ለመጠየቅ ነበር የቀረበችው። እሱ ግን ካጠገቡ እንድትርቅና ድጋሚ ሊያት እንደማይፈልግ ነበር የነገራት። በዚህ አጋጣሚ ግን የሱ እናት ሙዷን እዛ ሆስፒታል ውስጥ እንደተኛች እርግጠኛ ስለሆነች በእናትየው ተጠቅማ እሱ ጋር ለመግባት ነበር ያሰበችው። በዚህም እናትየው ጋር ለመግባት ከዚህ ቀደም እናትየውን ስታገኛት ቀይ ልብስ አድርጋ ነበረ። እናትየው ደግሞ ያንን ቀይ ከክር የተሰራ ልብስ ወደው ስለነበረ እሱን ልብስ በመልበስ ነበረ እናትየው ጋር የሄዳቸው። በቀላሉ መግባባትና እንድትወዳ ማድረግ ችላ ነበረ። ተስፋ በመቅረጥ መሀል የነበረችው ኤንም ሄዳ ለጓደኞቿ ትናገራለች ምንም ማድረግ እንደማትችል፣ እሱ ከነሱ ድርጅት ጋር እንዲሰራ የተለያዩ ነገሮች እንደሞከረች ነገር ግን ከዚህ ቀደም አስመልሳበት ስለነበረ እሱን የመቅረብ እድል እንዳላገኘች ታሳውቃቸዋለች። ነገር ግን ይህንን ስራ የመወጣት ኃላፊነት ለሷ ስለተሰጣት ጓደኞቿ ሊረዷት አልቻሉም ነበር። የእሱን እናትን በደንብ ስታናግራት ያሳወቀቻት ነገር አሻንጉሊቶችን ማቀፍ እንደሚወድ ነበረ። የተለያዩ አሻንጉሊቶችን ይዛ ነበረ በቀጣይ ቀን እሱ ጋር ሄደችው። ታዲያ ለምን ያንን አሻንጉሊት እንዳመጣች ግራ ቢገባውም እስካሁን ግን ከሱ ጋር ለመስራት ትልቅ ፍላጎት እንዳላት በመረዳትም የጽዳት ሰራተኛ ከመሆን እንደምትጀምር ለስራ ያላትን ታታሪነት ካየ
በኋላ አብሯት ከድርጅቷ ጋር እንደሚሰራ ነበር የነገራት። ወዲያው ነበር ስራዋን የጀመረችው። በዚህም በተቀላጠፈ ሁኔታ ከተለያዩ ሰዎች አድናቆትን እያተረፈች በአግባቡ ስራዋን ስትሰራ ነበር። ታዲያ እሱን እየሰራች እያለ እሱ ደግሞ ከትናንሽ ድርጅቶች ጋር የመስራት ፍላጎቱ አሁንም ስላላቆመ የተለያዩ ድርጅቶች መጥተው ፕሮፖዛላቸውን እንዲያቀርቡ ጥያቄ እያቀረበ ነበር። አንድ በአንድ ቢያመጡለት ግን ሁሉም ላይ ጥቃቅን ስህተት እየፈለገ አልተቀበላቸውም ነበር። አንድ ቀን ላይ እሷ ወሬ ትሰማለች። ዲያሽን ከተባለ ድርጅት ፕሮፖዛል ተቀብሎ ከነሱ ጋር ሊሰራ እንደሆነ ነበር። ይሄ ነገር በጣም ያናድዳታል። እዛ የጽዳት ሰራተኛ የሆነችበት ትልቁ ምክንያት ከሷ ድርጅት ጋር እንዲሰራ ስለሆነ ሌላ ድርጅት መምረጡ ስላናደዳት አሁንም የሱን እናት ለመጠቀም ነበር ያሰበችው። ቀጥታ እናትየው ጋርም በመሄድ ወሬውን በተዘዋዋሪ በማውራት ከሌላ ድርጅት ጋር ሊሰራ እንደሆነ ነበር የተናገረችበት። እናትየውን በንዴት ወዲያው ልጁን ትጠራዋለች። በዚህም እሱ ግን የተሳሳተ ወሬ እንደሰማችና እውነት እንዳልሆነ ነበር የተናገረው። አሁን ከነሱ ድርጅት ጋር መስራቱ ስለማይቀር ቆንጆ ፕሮፖዛል ለማዘጋጀት ከጓደኞቿ ጋር እስከ ሌሊት ድረስ ነበር የሰራችው። በዚህም ያንን ፕሮፖዛል ራሷ ለማቅረብ በምሽት ትሄዳለች። ታዲያ እንደ ድንገት የሱ ህንጻ ግን ሙሉ ለሙሉ መብራቱ ጠፍቶ ነበር። ዮሐን ደግሞ መብራት ሲጠፋ ጨለማ በጣም ይፈራ ነበር። እየተንቀጠቀጠ በነበረበት ጊዜ በሰዓቱ የደረሰችለት እሷ ነበረች። ፕሮፖዛሉን ትሰጠዋለች። ታዲያ እሷ መስሪያ ቤት በነበረችበት ጊዜ እስካሁን ስትጠብቀው የነበረው ስልክ ነበር የተደወለላት። የፒኤኒ ድርጅት ከእሷ ጋር መስራት ይፈልግ ነበር። ለጓደኞቿ ሜን ዜና ስትነግራቸው ደስተኛ ነበሩ። በቀጣይ ቀንም ወደ ድርጅቱ ተቀላቅላ መስራት ጀመረች። አመሻሽ ላይም ጓደኛዋ ሃይሚን በማግኘት ስለ ግል ህይወታቸው እያወሩ ነበር። በተመሳሳይ ሁኔታ ዮሐንና ጓደኛው ሳንግም እዛው ሬስቶራንት ውስጥ ነበሩ። ታዲያ ሳንግም ዮሐንን ሲጠይቀው የነበረው በዮሐንና በኤን መካከል ምን እንዳለ ድርጅት ውስጥ ሲያያቸው መቀራረብ ነገር እንዳለ እየጠየቀው ነበር። ታዲያ እሱም ከ3 ዓመት በፊት ከቻይና ወደ ሀገር ውስጥ በተመለሰበት ጊዜ ለስራ ቢዝነስ እንደሄደ እሷ ያን ጀማሪ ሰራተኛ እንደነበረ እና ከመስከረው የተነሳ እላዩ ላይ እንዳስመለሰችበት እየተናገረ ነበር። እሷም በቀጣይ ቀን ድርጅቷን ወክላ ያላትን ፕሮፖዛል ማቅረብ ነበረባት። በዚህም ሁሉም ሰው ፊት የማውራት ፍርሃት አልነበረባትም። በተሳካ ሁኔታ በምታቀርብበት ጊዜ ዮሐንን ጨምሮ ሁሉም ሰው በንግግሯ ተገርሞ ነበር። በቀጣይ ቀንም አቶ ጆንግ የተባለ ሰውዬ ከውጭ ወደ ሀገር ውስጥ እየገባ ስለሆነ እሱን ለመቀበል ነበር የሄዱት። ሰውየው እጅግ በጣም ታዋቂ ኢንቨስተር ነበሩ። ነገር ግን እሳቸውን ለማውራት ዮሐንም ሆነ ኤን በጣም ፈርተው ነበረ። ሰውየው ሲመጡ ግን በጣም ተግባቢና ሩሩ ሰው ነበሩ። በዚህም ከውጭ ይዘውት የመጡትን ፒክል የተባለ ምግብ ራሱ ለሁለቱ ሰጥተዋቸው ነበር። ከአቶ ጆንግ ጋርም እራት ለመብላት አመሻሽ ላይ በቀረቡበት ጊዜ ከሳንጂያው ድርጅት የመጣ ሱኪ የተባለ የተቀናቃኝ ቡድን ዋና ኃላፊ የሆነ ሰው መጥቶ ነበር። ሱኪና ዮሐን እንደማይዋደዱ ፊታቸው ላይ ያስታውቅ ነበር። ታዲያ ሱኪም ኤንን ባያት ጊዜ ተጠራጥሯት ነበር። ስለሷ እንዲመረመር ነበር ለጓደኞቹ የተናገረው። ታዲያ የሷ የስራ ባልደረቦች ደግሞ አሁን አቶ ጆንግን ለመቀበል ዮሐንና ኤን አንድ ላይ ስለሄዱ ምናልባት በመካከላቸው የፍቅር ግንኙነት ይኖራል ብለው ጠርጥረው ነበር። በሌላ በኩል ኤን ደግሞ አቶ ጆንግ እንዲመቻቸው አብራቸው ማሳጅ ቤት ሁላ ትገባ ነበር። ባላት ስራ ታታሪነት አቶ ጆንግ በእርግጠኝነት ከነሱ ድርጅት ጋር እንደሚሰራ እያወሩ ነበር። ታዲያ እዛ በነበረችበት ጊዜ ጓደኛዋ ሃይማይ ነበር የደወለችላት። በዚህም እሱ ያዘጋጀችው ጌም ስላለ ጌሙ ደግሞ ከወንድ ጋር ጊዜ ማሳለፍ ስለሆነ እንድትመጣ ታስገድዳታለች። በግዴታም እዛ ቦታ ሄዳ ነበር። እንደ አጋጣሚ ሆኖ ዮሐንና የስራ ባልደረቦቹም ወደዛ ሆቴል ይሄዳሉ። በዚህም ወንዶቹ ሴቶቹን እየመረጡ ማናገር ለሚፈልጓት ሴት ቀይ አበባ ይሰጡ ነበር። ይሄ ነገር ዮሐን አላስደስተውም። ነገር ግን ኤን እንዳለች ሲሰማ ነበር ወዲያው የተስማማው። ወንዶች እየተቀያየሩ እሷን ያወሯት ጀመረ። ዮሐን በዛ ሰዓት ማውራት የሚፈልገው እሷን ብቻ ነው። ፍለፊቱ ቆንጆ ሴት ልታናግረው ብትጠብቀም እሷን ግን ችላ ብላት ነበር። በመቀጠልም ኤን ጋር የነበረው ሰውዬ ሲነሳ ዮሐን እሷ ጋር ይሄዳል። ለ10 ደቂቃ ያክል ስለ ስራ እያወሩ በደንብ ተግባብተው ነበር። ታዲያ የዛሬዎቹ ወንዶች እንዳለ ከተመረመሩ በኋላ እድለኛ የሆነው አንድ ሰው ይሸለም ነበር። የተሸለመውም ዮሐን ነበር። ታዲያ እሱ ሴት በሚመርጥበት ጊዜ የመረጠው ኤንን ነው። በዚህም ሁለቱ አንድ ላይ እጃቸውን በመያያዝ ጄሶ ውስጥ እጃቸውን በመክተት የእጃቸውን ቅርጽ መስራት ነበረባቸው። ያንን ቅርጽ ከተሰራ በኋላ በቀጣይ ቀን እንደ ስጦታ ኤን ለሱ ሰጥታው ነበር። ታዲያ ሱኪም ተስፋ አልቆረጠም ነበር። አቶ ጆንግ እሱ ድርጅት ላይ ኢንቨስት እንዲያደርጉ ስለፈለገ የዮሐን የልብ ጓደኞችን ቻኦይንና ሴንግን በገንዘብ ለማታለል ሞክሮ ነበር። ጭራሽ ግን እነሱ አልተስማሙ። ታዲያ በቀጣይ ቀንም አቶ ጆንግ ፒኤኒ ድርጅት ውስጥ ያለው ኤአር ስቱዲዮ የተባለው የነ ኤን ድርጅት ጋርም በመሄድ የእነሱን ቦታ በማየትም ቦታቸው በጣም ትንሽ ቢሆንም ለወደፊት ግን ትልቅ አላማ ያለው ድርጅት ስለሆነ ኢንቨስት እንደሚያደርጉ ነበር የተስማሙት። ተስፋ ያልቆረጠው ሱኪም ቀጥታ ኤአር ስቱዲዮ ነበር የመጣው።
በዚህም ኤንን ለማታለል በገንዘብ ለማጭበርበርና ዩዋንን እንድትከዳው ለማድረግ እየሞከረ ነበረ። ነገር ግን እሷ ለገንዘብ ቦታ የምትሰጥ አይነት ሴት ስላልነበረች አልተስማማችም ነበረ። በመቀጠል ግን ተስፋ ሳይቆርጥ በተደጋጋሚ አበባ ይልክላታል። ታዲያ ሱኪ የተባለ ሰው አበባ እየላከላት እንደሆነ የዩዋን ጆሮ ደርሶ ነበረ። በዚህም እንድታስረዳው እሷ ጋር ይመጣል። እሷም እየተንቀጠቀጠች ሁሉን ትናገር ጀመረ። አላቅም፣ ትናንትና ነው እኔን ለማናገር የመጣው። በገንዘብ አታሉ አንተን እንድከዳ ፈልጓል። ይሄው ስልኬ ማየት ትችላለህ። አንዴ ብቻ ነው የደወለልኝ። ከዚህ ቀደም አላውቀውም። እሱም ተረድቷት ነበረ። ታዲያ ሱኪ ተስፋ አልቆረጠም። በቀጣይ ቀን ቤቷ ድረስ ነበር ሄደው። በዚህም አሁን ለማስታወቂያ ስራ ቦታ መምረጥ ስላለባቸው ቦታ እንድታማርጠው ነበር ይጠየቃት። እነሱ አንድ ላይ ሆነው ምንም ማድረግ ስለማይችሉ ወደ ቦታው በሚሄዱበት ጊዜ ቀድሞ ዩዋን ደርሶ ነበረ። በዚህም ሌላ ነገር እንዳያስብ ቀድማ ታስረዳዋለች። ከብዙ ፍለጋም በኋላ ማስታወቂያ የሚሰሩበትን ቦታ ማግኘት ችለው ነበረ። የማስታወቂያው ቀን ግን እነ ሱኪ ተባብረው እነሱ የሚያስተዋውቁትን የተለየ ግብአት ያለው ሶስ በቦታው እንዳይመጣ ለማድረግ እነሱ ላይ ወሬ ለማስነሳት እየሞከረ ነበረ። ይሄ ነገር ጆሮአቸው ላይ በደረሰበትም ጊዜ ቀድመው ከሌላ ቦታ በእግር በማስመጣት እዛ ያሉ ታዳሚዎች ደግሞ ሶሱ ስላልመጣ እንዳይሰላችሁ ለማድረግም ጌም በማጫወት ጥሩ ጊዜ እያሳለፉ ነበረ። ታዲያ ጌሙም ከሁለቱ ድርጅት ዋና ኃላፊ የሆኑት መጥተው ምግብ መስራት ነበረባቸው። ዩዋንም ምግብ መስራት ላይ በጣም ጎበዝ ስለሆነ ቆንጆ ሩዝ በእንቁላልና በአትክልት ሰርቶ ነበረ። በመቀጠልም ያሸነፈው እሱ ነው። በዛ ሰዓትም ግን ሶሳቸውን ይዘው ከድርጅቱ ማምጣት ችለው ነበረ። ታዲያ ይሄን ቀን በድል ስለተወጡም አብረው ጊዜ እንዲያሳልፉ ይህን ዩዋንን ጠይቀው ነበረ። ሌሊቱን ሙሉ ስለዛ ነገር ሲያስብ ነበር። የእረፍት ቀናቸው በደረሰበት ጊዜ እሷን ለማግኘት ተቀባብተው ታጣጥቦ ነበር የወጣው። ነገር ግን ቦታው የስራ ዝግጅት ነበረ። እሱ ግን ያሰበው እንደ ፍቅረኛሞች ጊዜ ያሳልፋሉ ብሎ ነበረ። ታዲያ ሴንግና ቻዊም አንድ ላይ ነበሩ። በዚህም ሴንግ ቻዊን የፍቅር ግንኙነት እንደነበራት እየጠየቃት ነው። እሷም ከዩዋን ጋር የሆነ ጊዜ ሞክራ እንደነበረና እንዳልተሳካ ትናገራለች። ሴንግም አሁን የምትወደው ማንን እንደሆነ ቻዊን ሲጠይቃት ቶሎ ብላ ነበር የሳመችው። ዩዋንም ከኤን ጋር በነበረበት ጊዜ ለኤን ስልክ ተደውሎላት ነበረ። ከቀድሞ ፍቅረኛዋ ጋር የተከለችው የብርቱካን ዛፍ እንዳበበ ነበር የተነገራት። ያንን ስትሰማ ወይ መደሰት ይኑርባት ወይ ማዘን ግራ ገብቷት ነበረ። ከዚህ ቀደም የነበረው ፍቅረኛዋ ማግጦባት ነበረ። ሳያፍር በቀጣይ ቀን እሷ ድርጅት ነበር ሄደው። በዚህም ድርጅቱ በጣም ትልቅ ስለሆነ ከሷ ድርጅት ጋር መስራት እንደሚፈልግ ነበር የነገራት። መጀመሪያ ላይ አልተስማማችም። ነገር ግን ከ100 ሚሊዮን ያን በላይ እንደሚያወጣ ስራው በሚነግራት ጊዜ ወዲያው ነበር የተስማማችው። አመጣጡ ግን ለስራ ብቻ አልነበረም። አብራው ተመልሳ እንድትሆን ነበር ጥያቄ ያቀረበላት። ታዲያ በቀጣይ ቀንም የብርቱካኑ ፍሬ ስላፈራ እሱን ለማየት አንድ ላይ ሄደው ነበረ። እዛም ብርቱካኑን እየለቀሙ ያለ እንደ ድንገት ስልክ ይደወልለታል። የቀድሞ ፍቅረኛዋ ጥሏት ነበር ሄደው። ይህም የድሮ ጊዜያቶችን እንድታስታውስ ነበር ያደረጋት። ደብሯት በነበረበት ጊዜ ግን ወደዛ የመጣው ዩዋን ነበረ። የእሷ ጓደኞች ነበረ ለሱ የነገሩት። በዚህም ግን በዚህ ቦታ እያለፈ እንደሆነ ነበር የነገራት። ታዲያ እሷም ከሱ ጋር እራት ለመብላት ትሄዳለች። አብረው ቁጭ ብለው እየተመገቡ እያለ የቀድሞ ፍቅረኛዋን መች እንዳገኘችው እየተናገረች ነበረ። የተገናኙትም ኮሌጅ ውስጥ ሆኖ በጣም የሚዋደዱ ፍቅረኛሞች ነበሩ። እንደማገጠባትና እንደከዳት ያኔ ተስፋ በቆረጠችበት ጊዜ አሁን የድርጅቷ ኃላፊ የሆነው ኮማሹ ወደ ህይወቷ እንደመጣ ስራ አብረው እንዲሰሩ እንደጠየቃት ያኔ ህይወቷ እንደተቀየረ ነበር ስትናገር የነበረው። በዚህም ይህንን ታሪክ የሰማው ዩዋን በጣም አዝኖላት ነበረ። ታዲያ ጂሙ የተባለው የቀድሞ ፍቅረኛዋ እንደ ድንገት ዩዋን አንድ ድርጅት በሄደበት ጊዜ ያገኘዋል። ታዲያ እሱ የስራ ባልደረባ ስትናገር የነበረው ጂሚዮ ማለት ፍቅረኛ ያለው ያገባ በጣም የሚወዳት ፍቅረኛ ያለችው እንዲሁም እሷን አግብቶ እየኖረ እንደሆነ ነበር የተነገረው። ታዲያ በዚህ አጋጣሚ እሷ ቤት በነበረችበት ጊዜ ግን የተደወለላት የቀድሞ ፍቅረኛዋ ነበረ። ስራ አብረው እንደሚሰሩ ኮንትራት ስለተፈራረሙ ኮንትራቱ ላይ ደግሞ ችግር ስላለ ክለብ መታ ድጋሚ ኮንትራቱ እንድታስተካክል ነበር የነገራት። ታዲያ ከመውጣቷ በፊት ደግሞ ስልክ የደወለላት ዩዋን ነበረ። እሷም የምትሄድበትን ቦታ ነግሯለች። ወደ ቦታው በደረሰችበት ጊዜ ግን እሷም መሀል አቁሞ ይሰድባት ጀመረ። የቀድሞ ፍቅረኛዋ በጣም ሰክሮ ነበረ። ስልችት ያላትም ኤን ልጁን በጥፊ ነበር የመታችው። እሱ መልሶ በጥፊ ሊመታት ሲል ግን ከተቀናቃኝ ቡድን የነበረው ሱኪ ነበረ እጁን የያዘው። በመቀጠልም ዩዋን ወደ ቦታው መጥቶ ነበረ። ታዲያ ኤንንም እንዳይከፋት ዩዋን ምግብ ቤት ይዟት ሄዶ ነበረ። በቀጣይ ቀንም የእሷ የቀድሞ ፍቅረኛዋ ለመፈራረም ከድርጅቱ ጋር የመጣው ከፒኒ ድርጅት ዋና ኃላፊ ዩዋን ጋር ነበረ። እሱ ግን ኃላፊው እንደሆነ አላወቀም ነበረ። ሲያየው በጣም ደንግጧል። በዚህም ግን ዩዋን ጸባዩን ስለሚያውቅ ከነሱ ድርጅት ጋር የመስራት ጉዟቸው ገና ተመርምሮና ታቅዶ እንደሚሆን ነበር የተናገረው። ታዲያ ጂሙ የተባለው የኤን የቀድሞ ፍቅረኛም እዛ የመጣው ከአማቹ ጋር ነበረ።
አማቹ ደግሞ በጣም ሀብታም ነበረች። ታዲያ እሷም ዩዋንን እራት ግብዣ ስትጠይቀው ወዲያው ተስማምቶ ነበረ። እዛ እራት ግብዣ ላይ ይዟት የሄደው ኤንን ነበረ። በዚህም ጄሞ የተባለው የቀድሞ ፍቅረኛዋ ያገባው በጣም ሀብታም ሴት ነበረች። ያቺ ሀብታም ሴት ደግሞ እሱን ልክ እንደ ቡችላ ነበረ የምታዘው። በዚህም ግን ኤን ስታየው በጣም አዝናለት ነበረ። እራቱን በልተው ከወጡ በኋላ የቀድሞ ፍቅረኛዋ እንዳሳዘናትና ልክ እንደ ውሻ እየተከታተላቸው እንደሆነ ነበር ስትናገር የነበረው። በዚህ አጋጣሚ እሷ ምን መሆን እንደምትፈልግ ይጠይቃታል። እሷም መሆን የምትፈልገው ልክ እንደሱ እንደሆነ ነበር የነገረችው። በቀጣይ ቀንም መስሪያ ቤት ውስጥ አዲስ የማስታወቂያ ስራ ያስፈልጋቸው ነበረ። በዚህም ይሄንን ዲዛይን አድርጋ በ2 ሳምንት ውስጥ ሰርታ እንደምታቀርብ እየተናገረች ነበረ። በቀጣይ ጊዜ አዲስ አመት ነው። እሷ ከጓደኞቿ ጋር ምግብ እየተመገበች ስለነበረ ሊቀላቀላቸው ዩዋን መጥቶ ነበረ። አብረው ጥሩ ጊዜ ያሳልፋሉ። በዚህም ከመለየታቸው በፊት ግን እሱ የድርጅታቸው ትልቅ ዝግጅት ስላለ እዛ ዝግጅት ላይ እንድትመጣ የመግቢያ ወረቀት ሰጥቷት ነበረ። ለመጀመሪያ ጊዜ እንደዚህ አይነት ትላልቅ ዝግጅቶች ላይ ልትሄድ ስለሆነ ደስ ብሏታል። ታዲያ በቀጣይ ቀንም የሱ እናት ከሆስፒታል ወጥታ ነበረ። ለእናትየውም ቆንጆ ስጦታ ነበር ይዛላት የመጣችው። ታዲያ ዩዋንም በቀጣይ ጊዜ ለሚኖረው ዝግጅት ቀሚስ እንዲገዙ ነበር የወሰዳት። ብዙ ቀሚስ ከመረጠች በኋላ በጣም የሚያምረው ነጭ ቀሚስ ግን እሱ ራሱ አይቶ ተወዶት ነበረ። ለመግዛት ባሰበችበት ጊዜ ግን በጣም ጉድ ነው። በዚህም ሌላ ሰው አገኛለሁ በሚል ምክንያት ሳትከፍል ጥላ ትወጣለች። እሱንም ይዛው ነበር የወጣችው። ይህንን የተረዳው ዩዋን ግን በጓደኛው አማካኝነት ያንን ቀሚስ ገዝቶ ልኮላት ነበረ። ወደ ድርጅቱ ዝግጅት ስትመጣም በጣም አምሮባት ነበር። ታዲያ እዛም ሆና ከቻዊ ጋር እያወራች እንደ ድንገት መጠጥ እየጠጣች ነበረ። በዚህ የተነሳ እያዞራትና ሆዷን ሁላ እያመማት ነበረ። ለመናፈስም ውጭ በወጡበት ጊዜ ዩዋን ተከትሏት አብረው ደንሰው ነበረ። በጣም ሲያማትም ወደ መጸዳጃ ቤት ይወስዳታል። ታዲያ በዛ ሰዓት ግን ተደብቀው ቻዮንና ሳንግ መጸዳጃ ቤት ውስጥ እየተሳሳሙ ነበረ። ታዲያ ሳንግ ሁሉም ነገር ስለሰለቸው ግንኙነታቸውን ይፋ ማውጣት እንዳለባቸው ለቻዊ ይነግራታል። እሷ ግን ይፋ ማውጣት ስለማትፈልግ ከዚህ በኋላ ግንኙነታቸው እንደማይቀጥል ተናግራ እንደተጣሉ ነበር ያሳወቀችው። ታዲያ ይህንን በሰከረችበት ጊዜ በጣም አስቸግራ ነበረ። አንዴ ብቻ ሳይሆን በተደጋጋሚ ዩዋንን ስማው ነበረ። እሱ ግን ምንም አልተናገራትም። ታዲያ በቀጣይ ቀን ከስካሯ በምትነሳበት ጊዜ ጓደኛዋ በብርድ ልብስ ጠቅልላ በገመድ አስራት ነበረ። እንዳታስቸግር ብላ እንደሆነ ትነግራታለች። በዛ ሰዓት ድሮ ላይ ስትሰክር የስራ ባልደረቦቿን እየደበደበች ታስቸግራቸው ነበረ። አሁን ግን ዩዋንን ምን አድርገው ይሆን የሚል ጥያቄ ውስጥ ገብታ ነበረ። እንደ ሳመችው ሙሉ ለሙሉ ረስታለች። በዚህም በቀጣይ ቀን ሄዳ እሱ ጋር ይቅርታ ለመጠየቅ ፈራ ተባ ስትል ነበረ። እሱም ልክ እንዳያት የፍቅር ስሜት ውስጥ ነበረ፣ ምክንያቱም ስለሳመችው። ነገር ግን እሷ እንደረሳች ባስተዋለበት ጊዜ ግን በጣም ተናዶባት ነበረ። እሱም ከእናቱ ጋር በነበረበት ጊዜ ቆንጆ ሶስ የምትሰራው እናትየው ነበረች። ያንን ግብዓት የምታዘጋጀውም ክላሲክ ሶስ ብላ ሰይማ ነበር። ነገር ግን አሁን እሱ ያንን ክላሲክ ሶስ ጎልደን ሶስ በተባለ ቀይሮት ነበረ። እናትየው ግን በዚህ ሀሳብ አልተስማማች። ያንን ሶስ ድጋሚ ቀመማ መስራት ጀመረች። ምግቡ በጣም ጣፋጭ ቢሆንም አሁን ግን አልፎበት ነበረ። ታዲያ እነሱ ጋር የመጣችው ዩዋን ነበረች። እናትየውንም ለማስረዳት ጎልደን ሶስ የተባለውንም እናትየው የምትሰራውንም ሶስ አንድ ላይ በማድረግ በሩዝ ይመገቡ ጀመረ። ታዲያ እናትየው ስትቀምሰው የወደደችው ጎልደን የተባለውን ሶስ ነበረ። ታዲያ ዘመናቶች እንዳለፉና በድሮ መቀጠል እንደሌለባቸውና ስራቸውን በደንብ ማሻሻል እንዳለባቸው ነበር የተረዳችው። ነገር ግን በዛ እንዲያበቃ አልፈለገችም ነበረ። ይህንም ዩዋንን ይዛው ትሄዳለች። ብዙ ባህላዊ ቤቶች የእናትየው የምትሰራውን ሶስ ይጠቀሙ ነበረ። ታዲያ ከሰዎች ጋር ትልቅ ተግባቢነት እንዲኖራት በነፃ ያንን ሶስ ለሰዎች ቢያድሉ አቅርቦታቸው ሰፊ እንደሚሆን ነበር ሀሳብ ያቀረበችው። ይህንን ሀሳብም እናትየው ወዳው ነበረ። ታዲያ ስኬታማ ሲሆንም በኩራት የኤን ሀሳብ እንደሆነ ዩዋን እየተናገረ ነበር። በዚህ ሁሉ ነገር ውስጥ ግን ዩዋን በጣም ወዷት ነበረ። በዚህም ቆንጆ ዝግጅት አዘጋጅቶ ርችት እያፈነዳ እንደሚወዳት ነበር የነገራት። ሊስማትም በሚቀርባት ጊዜ ግን ኤን ድርቅ ብላ ነበር የቀረችው። በዚህም እሺ ሳትለው ነበር ወደ ቤት ሄደችው። ጓደኛዋ ኤን ስትሰማ መጥፎ ውሳኔ እንደወሰነች እየነገረቻት ነበረ። እሱም ሌሊቱን ሙሉ መተኛት ከብዶት ነበረ። በቀጣይ ቀንም ከዳይሬክተሮች መካከል አንድ ዳይሬክተር መምረጥ ነበረበት። በዚህ ግራ ተጋብቶ ሳለ ስራና የፍቅር ህይወቷን መለየት እንዳለባት ለራሷ ስትናገር የነበረችው ኤን ፕሮጀክቱን ይዛለት ትመጣለች። ወረቀት ካስገባች በኋላ ልትሄድ ስትግል ወረቀቱን ካስገባች በኋላ ልትሄድ ስትል ግን ልብሷ ላይ ቀይ ነገር ነበር ያየው። በዚህም የወር ግዴቷ እንደመጣ በመረዳትም ጃኬቱን ወገቧ ላይ ያስርላታል። መጸዳጃ ቤት በነበረችበት ጊዜ ሴት ተላላኪውንም በመላክ ሞዴስ ገዝቶላት ነበረ። ይህንን ስታይ በጣም ትደሰታለች። በቀጣይ ቀንም ጃኬቱን አጥባ ለሱ ለመመለስ ነበር ሄደችው። ነገር ግን እሱ ቢሮ ውስጥ ተኝቶ ነበረ። በዛ ሰዓት ትቀርበዋለች። በእንቅልፍ ልቡ ደግሞ እሱ አቅፏት ነበረ። ልክ ሲነቃ ሲተያዩ ግን ሁለቱም ይደነግጣሉ። እሱም ይቅርታ እየጠየቃት ነበረ። ችግር እንደሌለውም ትነግረዋለች። አሁን
ለድርጅታቸው አሪፍ ቀረጻ ያስፈልጋቸው ነበር። በዛም ሁለቱ ቁጭ ብለው የተለያዩ ቦታዎችን እየመረጡ ነበር። ታዲያ አዲስ ቀረጻ ሊያደርጉ እንደሆነ የሰማው ተቀናቃኝ ቡድናቸው ሱኪም የእነሱን ቀረጻ ለማበላሸት ነበር ያሰበው። ታዲያ የተመረጠው ቦታ ደግሞ ዩዋን ተወልዳ ያደገችበት ስፍራ ነበረ። በዛ በመኪና በሚሄዱበት ጊዜ ቦታውን ለማጥናት እየሞከረች ነበረ። ነገር ግን መኪናው ይበላሻል። እሷም ኔትወርክ እምቢ ስላላት ጥላዋን ይዛ ወደ ውጭ ትወጣለች። ነገር ግን ከኋላ አንድ ሰው ገፍትሯት ነበረ። በተደጋጋሚ ዩዋን ስልክ እየደወለላት ነው። ሳታነሳ ስትቀር ተጨንቆ ነበረ። ወደ ቦታው በሚሄድበትም ጊዜ ወድቃ ነበር ያገኛት። በዚህም እሷን ደግፎ ወደ ከተማው ይዟት ይሄዳል። እዛም ጥሩ አቀባበል ነበር ያደረጉላቸው። ታዲያ የተቀመጡበት ቤት ግን ያለው አንድ ክፍል ብቻ ነበረ። ለማደርም ሁሉም አንድ ላይ ተደርድረው መተኛት ነበረባቸው። ሌሊት ላይ ሰዎቹ ሲያንኮራፉ ስለነበረ እንቅልፍ መተኛት የከበደው ዩዋንም ይነቃል። ነገር ግን የሷን ቦታ ሲያየው እሷ በቦታ አልነበረችም። መስራት ያለባቸውን ቦታ ውጪ ቁጭ ብላ እየመረጠችና ሪሰርች እየሰራች ነበረ። እሱም ሙቅ ውሃ ነበር የሰጣት። ታዲያ መጨነቅ እንደሌለባትና እረፍት እንድታደርግ ይነግራታል። ከትንሽ ቆይታም በኋላ እዛው ጠረጴዛው ላይ ትተኛለች። እሱም እያያት ቆንጆ እንደሆነች እየተናገረ ነበረ። በቀጣይ ቀንም ሁለቱም ጠዋት ነበር የተነሱት። ቦታውን እየተዟዟሩ ለማየት ነበር ያሰቡት። ከ1 እስከ 8 ወደ ተማረችበት ትምህርት ቤት አንድ ላይ ይሄዳሉ። በመጨረሻም ቆንጆ የቀረጻ ቦታ መርጠው ነበረ። ታዲያ በቀጣይ ቀንም ቀረጻ ላይ በነበሩበት ጊዜ በተደጋጋሚ እንደሚወዳት እየነገራት ነው። እሷም እሺ ብላይ መጨረሻ እድል ልትሰጠው ነበር ያሰበችው። ነገር ግን ምንም ቢሆን የስራ ባልደረቦቻቸው እንዲያውቁ እንደማትፈልግ ትነግሯለች። እሱም ጉንጯን ስሟት ነበረ። ታዲያ በቀጣይ ቀንም አጠገብ ላጠገብ ነበር የተኙት። ሁለቱ አንድ ላይ ሆነው እሱ ውበቷን እያደነቀ እያያት እያለ አንድ ዳይሬክተራቸው ወደ ውስጥ ገብቶ ነበረ። ሁለቱን አንድ ላይ ሲያያቸው በጣም ደንግጦ ነበር የወጣው። ታዲያ ወደ ቀረጻው ቦታ አንድ ላይ ይሰበሰባሉ። ነገር ግን እዛ በነበሩበት ጊዜ ዋና ማስታወቂያ ሰሪ ሴቷ የለችም ነበረ። በዚህ ሰዓት ደግሞ የሱ እናትና የተለያዩ የስራ ባልደረቦች ቦታውን ከበውት ነበረ። ያኔ ግራ መጋባት በተፈጠረበት ጊዜ ኤን ያመጣችው ሀሳብ እናትየው ማስታወቂያውን እንድትሰራ ነበረ። ወዲያው ቀረጻ ይደረግ ጀመረ። በተሳካ ሁኔታ ቀረጻው እየተካሄደ እያለ ግን በሱኪ አማካኝነት የተላኩ የከተማው ወንበዴ ሰዎች ይመጡ ጀመረ። እነሱን እየደበደቡ ከቦታው እንዲሄዱ እየነገሯቸው ነው። ያኔ ኤን ልትመታ ስትል ግን መሀል የገባው ዮሐን ነበረ። ጀርባውን በተደጋጋሚ ተመቶ ነበረ። ታዲያ ግን ከዛ በኋላ ፖሊሶች ስለመጡ ቀረጻው መጨረስ ችለው ነበረ። ከጨረሱ በኋላ ሁሉም ወደ ሀገራቸው ሊመለሱ ሲሉ እሷ መቆየት እንደምትፈልግ ትናገራለች። ያኔ ዮሐንም ታመም ያለው በሚል ምክንያት እዛ አብሯት ቆይቶ ነው። ወደ ከተማውም ሁለቱ አንድ ላይ ነበር የተመለሱት። ታዲያ እሷም እንደታመመ በመረዳት እላይ እንዲመጣ ነበር የነገረችው። ወደ ቤቷ ውስጥ ከገባ በኋላ ነገሮቹ እያመሩ የሄዱት ወደ ሌላ ነገር ነበረ። ታዲያ ሲሳሳሙ ግን እሱ መሀል ያቋርጣል። በዚህም ዝግጁ እንዳልሆነች በማሰብም ይቅርታ ጠይቋት ነበር የወጣው። ነገር ግን እሷ ምን እንደተፈጠረ ሁላ ግራ ገብቷት ነበረ። በቀጣይ ቀንም ሁሉም አንድ ላይ ተሰብስበው የሰሩትን ቀረጻ እያዩ ነበረ። በዚህም በጣም ቆንጆ ስለሆነ በቅርቡ እንደሚለቀቅ እያሰቡ ነው። ታዲያ ከሱ ጋርም አንድ ላይ ሆነው ካፌ ሄደው ምግብ ለመመገብ ተዘጋጅተው ነበረ። ነገር ግን የስራ ባልደረቦቻቸው ነበር እዛ ያዩት። እሷም በጣም ደንግጣ እየጎተተች ከዛ ይዛው ትሄዳለች። የተለያየ ግብአቶችንም ከገዙ በኋላ ቤቷ ነበር ሲያበስሉ የነበረው። እሱም በጣም ጎበዝ አብሳይ ስለሆነ ቆንጆ ምግብ ነበር የሰራው። ታዲያ እሷም ወይን ታጠጣው ጀመረ። አብራት እንዲያድር ፈልጋ ነበረ። ነገሮቹ እያመሩ በሄዱ ቁጥር ግን እሷ ነበረች የሰከረችው። ታዲያ በስካር መንፈስም ቢሆን በተደጋጋሚ ጥሏት እንዳይሄድ እየጠየቀችው ነበረ። ያን ቀን አብረው ያድራሉ። ታዲያ እሱም በቀጣይ ቀን መስሪያ ቤት በሚሄድበት ጊዜ በጣም ደስተኛና ፍንድቅድቅ ብሎ ነበረ። የፔኒ ድርጅት ማስታወቂያ ድረገጽ ላይ ከወጣ በኋላ በጣም ቫይራል ወጥቶ ነበረ። ይህንን ያየው ሱኪ እንደምንም ብሎ ነገሩን ማበላሸት እንዳለበት እያሰበ ነበረ። በሌላ በኩል የነ ኤን ድርጅት ደግሞ ሰው ያስፈልጋቸው ነበረ። ታዲያ ግን ደሞዛቸው በጣም ትንሽ ነው። ጭራሽ ሰው ሊያገኙ አልቻሉም። በመጨረሻው ግን ዤን የምትባል ልጅ አግኝተው ነበረ። ለሷ ቃለ መጠይቅ ስታደርግላት ባላት እውቀት የተነሳ ኤን ቶሎ ብላ እንድትቀጠር ነበር ያደረገቻት። በሌላ በኩል ደግሞ ቻዊና ሳንግም አሁንም ግንኙነታቸውን ለመመለስ ሳንግ እየሞከረ ነበረ። በተደጋጋሚ ለሷ ይጨነቃል። የሷን ትኩረት ለማግኘት ብዙ ይሞክር ነበረ። በዚህ ሁሉ መሀል ቻዊ ለሷ እንደሚያስብላት በመረዳትም ግንኙነታቸውን ለመመለስና አንድ ላይ እንዲሆኑ ፈቃደኛ እንደሆነች ነበር የነገረችው። ዤንም ድርጅት ውስጥ ተቀላቅላ በምትሰራበት ጊዜ ኤንን በደንብ እያገዘቻት ነበረ። ነገር ግን እሷን ለማየት በድብቅ የመጣውን ዩዋን ጄን ታየዋለች። ታዲያ የሚያወሩትን ወሬ እየሰማችም እቅዳቸውን ለማወቅ እየሞከረች ነበረ። በሌላ በኩል ዩዋንም ኤን በጣም ብዙ ስራ እየሰራች ስለሆነ እረፍት ማድረግ እንዳለባት እየነገራት ነው። ምግቡን ላይ ይዞላት ነበር የመጣው። እሷ ግን ፈቃደኛ ስላልነበረች ምንም ማድረግ ስለማይችል ምግቡን ሲመግባት የነበረው እሱ ነው። ጄንን ቤት በተመለሰችበት ጊዜ የምናየው ሱኪ የተባለው የነ ዩዋን ተቀናቃኝ ቡድን የሆነው ያጎቷ ልጅ ነበረ። በዚህም የተነሳ እሷ እዛ ድርጅት የተቀላቀለችው የነ ኤንን ዋና ሀሳብ እየሰማች ለሱ ለመናገር ነበረ። በቀጣይ ጊዜም ኤንና ዩዋን ሲተቃቀፉ ያየው በማሹ አንድ ላይ ቷቸው ነበር።
ነበረ። ለምን ግንኙነታቸው ይፋ እንዳልወጣ ግራ ገብቶት ነበረ። በዚህም ቀጥታ ያደረገው ነገር ለጓደኞቹ መናገር ነበረ። ጓደኞቹም ቁጭ አድርገው ይጠይቋት ጀመረ። በዚህም እሷ ነገሩን ማስረዳት ፈልጋ ነበረ። ታዲያ ግንኙነታቸውን የድብቅ ያደረገችው እሷ ፈርታ እንደሆነ እሱ እንዳልሆነ ድብቅ እንዲሆን ሀሳብ ያመጣው። በዚህም ባሉበት የገንዘብ ልዩነት የተነሳ አሳስቧት እንደሆነ ነገር ግን በቀጣይ ቀን እራት እንዲበሉ ነበር የጋበዘቻቸው። ሁሉንም ከሰበሰቡ በኋላ ፍቅረኛሞች እንደሆኑ ነበር የተናገሩት። ሁሉም ለነሱ ደስ ብሏቸው ነበረ። እሷንም ወደ ቤት እየሸኛት ነበረ። እንደ አጋጣሚ ሆኖ በሚተቃቀፉበት ጊዜ የመጡ የእሷ እናትና አባት ነበሩ። ታዲያ ከማያውቁት ሰው ጋር ስትተቃቀፍ ልጃቸውን ስላዩ ወደ ቤት አስገብተው እንደ ማንኛውም ቤተሰብ በጣም ብዙ ጥያቄ እየጠየቋት ነበረ። ነገር ግን እሷ ቀድማ ሀብታም እንደሆነ መናገር ስላልፈለገች የድርጅታቸው ፕሬዝዳንት ሹፌር እንደሆነና ግንኙነታቸው የፍቅር ግንኙነት እንደሆነ ነበር የተናገረችው። እናትየውን በጣም ጠርጥራ ነበረ። ታዲያ አብረው እንደሚኖሩ ትጠይቃታለች። እሷ ግን አንድ ቀን ብቻ አብረው እንዲያደሩ ነበር የነገረቻት። ታዲያ በመካከላቸው እርግዝና እንዳይፈጠር ግን መጠንቀቅ እንዳለባት ፈታ ያለችው እናቷ እየመከረቻት ነበረ። ጄንጄንም የተለያዩ መረጃዎችን በመሰብሰብ ለሱኪ ሄዳ ትናገራለች። ታዲያ ዮሐን በቅርቡ የቡፌ ባር ሊከፍት እንደሆነ ነበር የተናገረችው። እሱም እንደምንም ብሎ ያንን ማበላሸት እንዳለበት ሀሳብ እያመጣ ነበረ። አንድ ቀን ላይም ኤንና ቤተሰቦቿ ካፍቴሪያ ውስጥ ቁጭ ብለው ምግብ እየተመገቡ ነበረ። ያኔ ዮሐን ነበር የመጣው። ዮሐንም ከስራ ባልደረቦቹ ጋር ነበረ። የለበሰው ልብስ በጣም ውድ እንደሆነ ያስታውቅ ነበረ። ቤተሰቦቿም በዚህ ተጠራጥረዋል። ከዚህ በላይ ግን ዮሐን መዋሸት ስለማይፈልግ የድርጅቱ ዋና ኃላፊ እንደሆነ ነበር የተናገረው። ያኔ እናትየው ትደነግጣለች። በአሁን ጊዜ ሀብታም ወንዶች ሴቶችን እየተጠቀሙ እንደሚተው። ታዲያ እሷም ከዚህ ቀደም እንደዚህ አይነት ነገር አጋጥሟ ስለነበረ እናትየው በጣም ሰግታላት ነበር። በሌላ በኩል የዮሐን እናት ደግሞ በቅርቡ ስላለው ቡፌ ባህር እያወራች ነበረ። ታዲያ በእርግጠኝነት ከዚህ ቀደም የተለያዩ ማስታወቂያዎች ላይ ሲሰሩ የነበሩት የኤን ድርጅቶች በጣም ጎበዝ ስለሆኑ አሁንም የሷ ስራ ባልደረቦች ስራውን እንዲሰሩ ነበር እናትየው ሀሳብ ያመጣል። ይህንን ጥሩ ዜናም ለኤን ለመናገር ዮሐን ይደውልላታል። ከነገራት በኋላ የሷ ቤተሰቦች እንደወደዱት ነበር የጠየቃት። እሷም ጊዜ እንደሚፈጅና ቀስ እያለ እንደሚወዱት ነበር የነገረችው። ታዲያ እነሱም ከፔን ድርጅት ጋር ትልቅ ኮንትራት መፈራረም ችለው ነበረ። እነ ኤንም ጠንክረው እየሰሩ ነው። ነገር ግን እነሱ የተፈራረሙበትን የኮንትራት ወረቀት በመስረቅ ጄንጄን ለአጎቷ ልጅ ሱኪ ነበር የላከችው። ከዛም በኋላ ግን ቁጭ ብላ የሚያወጡትን ሀሳብ ለመርዳትና ከነሱ ጋር ለመስራት ትሞክር ነበረ። ጄንጄ ግን የስራ ባልደረቦቿን በቀረበች ቁጥር በጣም እየወደደቻቸው ነበረ። ታዲያ እነሱን እንዳይጎዳ ያጎቷን ልጅ ሱኪን እየጠየቀችው ነው። እሱም እነሱን እንደማይነካና ዮሐንን ብቻ እንደሚጎዳው ነበር ሲናገር የነበረው። የሆነ ጊዜ ላይ እሷ የወር ግዴታዋ መጥቶ በጣም ታማ ነበረ። ያኔ እሷን ለመጠየቅ የመጣው ዮሐን ነበረ። ልብሷን ሲያጥብላት፣ ካልሲዋን ሲያወልቅ፣ ማሞቂያ ውሃ ሲያፈላላት፣ ብዙ ነገር ሲያደርግ ያዩት የሷ እናትና አባት በጣም ወደውት ጥሩ ወንድ እንደሆነ አረጋግጠው ነበረ። በዚህም እሷን ለሱ ኃላፊነት በመስጠት በቀጣይ ቀን ጉዞ ነበር የሄዱት። በመቀጠልም የሱ እናት አሁን ልጇ በጣም ስኬታማ እየሆነ ስለሆነ ካጠገቡ ደግሞ ሴት ታስፈልገዋለች ብላ በመረዳት እሱና ኤን ግንኙነት እንዳላቸው ስለማታቅ ሊሊያን የተባለች ከዚህ ቀደም የሱ አብሮ አደግ የሆነችን ሴት ለማግኘት የሷ እናት ጋር ሄዳ ነበረ። ከእናትየው ጋርም እያወራች ነው። ሊሊያንም ወደ ቦታው ነበር የመጣችው። በጣም ቀበጥና ሀብታም ባል እንዲኖራት የምትፈልግ አይነት ሴት ነበረች። ወዲያው ከእናትየው ጋር ነበር የተግባባቸው። በመቀጠልም እነሱ ድርጅት ለመስራት ስላሰበች በቀጣይ ቀን ሄዳ ሰዎቹን እንዳለ በስጦታ ነበር ስታማልላቸው የነበረው። በመቀጠልም ሌላ ስጦታ ይዛ እየሄደችው ዮሐን ጋር ነበረ። ወደ ዮሐን ቢሮ በጣም ቆንጆዬ ሴት ስጦታ ይዛ ስትሄድ ያየችው ኤንም ትንሽ ተጠራጥራ ነበረ። ነገር ግን ያን ያህል ትኩረት ስላልሰጠችው መሄድ ወዳለባት ስራ ነበር ሄደችው። ታዲያ በቀጣይ ቀንም የባር ፕሮጀክቱ መሰራት ስላለበት ሊሊያን ባለችበት እናትየው ኤንና ዮሐን ተሰብስበው ቦታ ለማየት እየሄዱ ነበረ። ታዲያ እናትየው አሁንም የዮሐንና የኤንን ግንኙነት ስለማታቅ ሊሊያንንና ዮሐንን ለማቀራረብ ሁለቱም ብቻ ወደ ሌላ ቦታ ልካቸው ነበረ። ታዲያ ሁለቱ እየተራመዱ እያለ ሊሊያን ስትናገር የነበረው ከልጅነቷ ጀምሮ ለሱ ፍቅር ስሜት እንዳላትና አብረው እንዲሆኑ ስኬታማ እንዲሆንም እንደምትረዳው እየነገረችው ነበረ። ሀሳቧን ቀድሞ የተረዳው ዮሐንም ጭራሽ ሊያዳምጣት እንኳን አልፈለገም ነበር። ኤንንም እጇን በመያዝ አብራት ጊዜ ሲያሳልፍ ያየችው ሊሊያን በመካከላቸው የፍቅር ግንኙነት እንዳለ ተረድታ ነበረ። ታዲያ እዛም ሁለቱም እርስ በርስ ቀለበት ተገዛዝተው ነበረ። የገዙት ቀለበት ግን ፕላስቲክ ነው። እሷም አንገቷ ላይ አድርጋ እሱም አንገቱ ላይ አድርጎ ነበረ። ታዲያ የእሷ ቤተሰቦችን በመጡበት ጊዜ አንገታ ብሎን ሲያዩ ትርጉሙን ይጠይቋታል። ያኔ አግቢም ብሎ ይህንን ፕላስቲክ ቀለበት እንደሰጣት ነበር የተናገረችው። ደስ ብሏቸው ነበረ። በመቀጠልም የእሱ እናት አንገቱ ላይ ያለውን አንገታ ብል ስታይ የፕላስቲክ ኮከብ ቀለበት ታያለች። ከየት እንደመጣ ስትጠይቀው በመጨረሻ ኤን ፍቅረኛው እንደሆነች ነበር የተናገረው። ታዲያ እናትየው ፍቅረኛ እንዳለው ብታቅ ኖሮ ከሊሊያን ጋር አብሮ እንዲሆን እንደማታደርገው፣ ነገር ግን ለእሷ መስጠት ያለበት
ትክክለኛ ቀለበት ስለሆነ ከሊሊያን ጋር አብራ በመሄድ ቆንጆ ቀለበት በመግዛትም ቀጥታ ልትሰጣት የሄደችው ኤን ጋር ነበረ። ኤንም ቀለበቱን ባየችበት ጊዜ በጣም ውድ እንደሆነ ስለሚያስታውቅ ጭራሽ አልቀበልም ትላለች። እነሱ እየተጨቃጨቁ እያለ የመጡት የሷ ቤተሰቦች ነበሩ። ታዲያ የዮዋን እናት እንደሆነች ካወቁ በኋላ እናትየውን ወደ ውስጥ አስገብተው ምግብ ይጋብዟት ጀመረ። በዛ ሰዓት ስለ ኤን በጣም ጥሩ ነገር እናትየው እየተናገረች ነበረ። በመቀጠልም እናትየው ስለ ጋብቻ ታወራ ጀመረ። ይህንን የሰማችው ኤን ግን ስለ ጋብቻ እንዳላሰበች ትናገራለች። ያኔ እሷን ሊያገኛት ዮዋን ይመጣል። በዚህም ለሱ ሁሉን ነገር ነበር የነገረችው። ወሬ ከሚወራባቸው ግን የቀለበት ስነ ስርዓት ማድረግ እንዳለባቸው ሁለቱም ነበር የወሰኑት። በሌላ በኩል አቶ ዋን የተባለው የሱኪ አጎትም ሱኪ እስካሁን የተለያዩ መረጃዎችን ከነ ዮዋን ድርጅት እየሰረቀ አሁን ደግሞ እነሱ የቡፌ ባር ለመክፈት ስላሰቡ ያንን ሀሳብ ቀድሞ ለመስራት እንዳሰበ በሰማበት ጊዜ ተናዶ ነበረ። በዚህም እሱ ለዚህ ድርጅት እንደማይበቃና ሌላ መሪ እንደሚፈልግ አቶ ዋንግ እየተናገረ ነበር። በመቀጠልም እናትየው የቀለበት ስነ ስርዓቱን ለማዘጋጀት የተለያዩ ቦታዎች እየመረጠች ነበረ። እንደ ስጦታ ሁላ ከ1 ሚሊዮን ብር በላይ ለኤን ስጦታ ለመስጠት አስባለች። በዚህ ሁሉ ጉዞ ውስጥ እንድታግዛት የጠየቀች ሊሊያን ውስጧ ቅጥል እያለ አንድ አላማ አስባ ብቻ የተለያዩ ስራዎችን እናትየውን እያገዘች እየሰራች ነበረ። እሱ ብቻ ሳይሆን የኤን ድርጅት አሁን በፒኤንኢ ድርጅት ስር ስላለ እነሱ ጋር እየሄደች ስራ እየሰሩ ያሉት መጥፎ እንደሆነ እየተናገረች ትሰድባቸው ሁላ ነበረ። አብሰው ጄንጄንን እየተቆጣቻት ነው። በዛ ሰዓት ግን ዋና የድርጅቱ ኃላፊ የሆነው ኬን ሙሺው በጣም ተናዶ ነበረ። በዚህም እሷን ሊናገራት በሚሞክርበት ጊዜ መሰላል ላይ ቆሞ ስለነበረ ከመሰላል ይወድቃል። በዛ ሰዓት ጭንቅላቱን ተመቶ ነበረ። ወደ ሆስፒታል በሚገባበት ጊዜ ግን ያን ያህል ጉዳት እንዳልደረሰበትና ጥሩ ሁኔታ ላይ እንዳለ ነበር የተነገራቸው። እንደምንም የቀለበት ስነ ስርዓቱ ተዘጋጅቶ ነበረ። በዚህም በጥሩ ሁኔታ ነበር የተሳካው። ነገር ግን ንግግር ለማድረግ መድረክ ላይ ወጣችው ሊሊያን ነበረች። በተደጋጋሚ መጥፎ ነገር ስታወራ የነበረው ስለ ኤን ነበረ። ባይገርማችሁ እሱን ያገባችበት የመጀመሪያ ምክንያት የስኬታማ ሰው ሚስት መሆን ስለምትፈልግ ይመስለኛል። ብዙ ሴቶች ገንዘብ እንደማይወዱ እኮ ያስመስላሉ። ነገር ግን ልጥፍ የሚሉት ገንዘብ ያለው ወንድ ላይ ነው። ችግራቸው ምን እንደሆነ አልገባኝም። በዛ ሰዓት እንዲያለች እየቀባጠረች እያለ ማይኩን የቀማት ዮዋን ነበረ። በዚህ አጋጣሚም እሱ ሲናገር የነበረው በጣም እንደሚወዳ ና ቀድሞ የወደዳት እሱ እንደሆነ ሲለምናትም የነበረው እሱ እንደሆነ ነበር የተናገረው። ታዲያ ቆንጆ የቡፌ ባርን በቀጣይ ጊዜ ተከፍቶ ነበረ። ነገር ግን የነ ኤን ድርጅት አንድ ድርጅት ሊከሳቸው ነበረ። ያም ከዚህ ቀደም በጠፋባቸው ኮንትራት አማካኝነት ነው። ያንን ኮንትራት ሰርቃ ደግሞ ለሱኪ የሰጠችው ጄን ነበረች። በዚህም እነሱ ሁሉም ተጨንቀዋል። ታዲያ ኤንንም ጠርተዋት አንድ ላይ በመሆን ያንን ኮንትራት መፈለግ ጀመሩ። ትልቅ መጨነቅ ፊት ለፊታቸው ላይ ይታይ ነበረ። ያኔ ጄን በጣም ትደነግጣለች። በዚህም አጋጣሚ የተናገረችው እሷ ሰርቃ ለሱኪ እንደሰጠችው ነበረ። ታዲያ አሁን ያሉበት ሁኔታ በጣም ከባድ ነበረ። አለቃቸውም ሆስፒታል ነው ያለው። ያን ያህል ትኩረት አልሰጧትም ነበረ። ቀድሞ ማድረግ ያለባቸው ይሄንን ችግር መፍታት ስለሆነ እነሱ ችግሩን ለመፍታት እየተነጋገሩ ነበር። ታዲያ ኮንትራት አብራቸው የሰራው ድርጅትም ከ40 ሚሊዮን ያን በላይ ሊቀጣቸው እንደሆነ ሰምተው ነበረ። ነገር ግን ከዚህ ቀደም የዮዋን አባት ጓደኛ የሆነ ሰው እነሱ ሊረዳቸው ፈልጎ እነሱ ላይ ኢንቨስት እንደሚያደርግ ይናገራል። እሱ ብቻ አልነበረም። ኤን ላይ የተለያዩ ወሬዎች ይነሱባት ጀመረ። እያንዳንዱ የምታደርጋቸውን ነገሮች እየተከተሉ ስለሷ መጥፎ ነገር እያወሩ ገንዘብ ለመቀበል ገንዘብ ለመውረስ የቀረበች ሴት እንደሆነች እየተነገረባት ነበረ። በእርግጠኝነት ይህንን ያደረገው የቅርባቸው ሰው እንደሆነ አስበው ነበረ። ሁሉም አንድ ላይ ቁጭ ብለው በጣም ተጨንቀው ነበር። ታዲያ አንድ ቀን ላይ ሚስቱ ያገኛታል። በዚህም ስለሷ በጣም ስለተጨነቀ ወደ ሌላ ሀገር ይዟት ሊሄድ እንደሚፈልግ ነበር የተናገረው። እሷ ግን ምንም ጥፋት ሳታጠፋ ስራዋንና ቤተሰቦቿን እንዲሁም ሀገሯን ትታ መሄድ እንደማትፈልግ ትናገራለች። ታዲያ እሱም የስራ ስብሰባ ነበረው። እዛ የስራ ስብሰባ ላይ ሊሊያን ነበረች። በዚህም ብዙ ወይን እየሰጠች እንዲሰክር አድርጋው ነበረ። እሱንም ይዛው ሄደችው ወደ ሆቴል ክፍል ነበረ። ባልተገባ መልኩ እየቀረበች ልታማልለው ብትሞክርም ቀድሞ የሰራችውን ስራ ስላወቀባት ግን አብሯት መሆን እንደማይፈልግ ነበር የተናገረው። ጠዋትም ከስካሩ ጋር ብሎ ከእንቅልፉ በሚነሳበት ጊዜ እሷ በፎጣ ተጠቅልላ ነበረ አብረው እንዳደሩ ስታስመስል የነበረው። እሱ ግን ሁሉን ነገር እንዳወቀ ኤን ላይ ራሱ ወሬ ስታስወራ ወሬ ስታስነሳ ለጋዜጠኞች መረጃ ስትሰጥ የነበረችው እሷ እንደሆነች እንዳወቀ ከህይወቱ እንድትርቅ ካልሆነ ግን በህጉላ እንደሚጠይቃት ነበር። ታዲያ ይህንም በጣም ተስፋ ቆርጣ ነበረ። ብዙ ሰዎች ስለሷ ብዙ ነገር እያወሩ ነው። መጥፎ አስተያየት እየተሰጣት ነው። በዚህም ግንኙነቷን መልሳ እንድታስብ አድርጓት ነበረ። አንድ ቀን ላይም ካፌ ትሄዳለች። እዛ ካፌ የተለያዩ ሰዎች ስለሚወዱት ሰው የተለያየ ደብዳቤ ይጽፉ ነበረ። እሷም ያንን ደብዳቤ በምታይበት ጊዜ ግን ማአት ደብዳቤ ለሷ ብሎ በስቲከሮቹ እየጻፈ ሲለጥፍ የነበረው ዮዋን ነበረ። በዚህም የተረዳችው በጣም እንደሚወዳት ነው። እሱም በቦታው መጥቶ ሊያጣት እንደማይፈልግ ይነግራታል። ልትርቀው ያሰበችው ኤንም አሁን ግን በሱ ተስፋ እንደማትቆርጥ ነበር የነገረችው። እውነቱ ከታወቀባት በኋላ በህግ እንዳትጠየቅ በመፍራትም ሊሊያን የጠራችው ኤንን ነበረ። እሷንም ቁጭ አድርጋ ይቅርታ ጠይቃታለች። ታዲያ እስካሁን እሷ ባወራችበት ወሬ አማካኝነት የአእምሮ
ጉዳት ስለደረሰባት ከ5 ሚሊዮን ያን በላይ የካሳ ክፍያ ልትከፍላት እንደምትፈልግ ነበረ ሊሊያን የተናገረችው። ይህንን የሰማችው ኤን ግን በጣም ትናደዳለች። ሰዎችን በገንዘብ መግዛት እንደማትችል ይህ አስተሳሰብ የሷ እንደሆነ ነገር ግን ገንዘቧን እንደማትቀበል ወይ ልትከሳት ወይ ደግሞ ልትተዋት እንደምትችል ተናግራ ጥላት ትሄዳለች። ከዛም በኋላ የሷን ስም ለማጥፋት ሲሞክሩ የነበሩ እሷ ላይ መጥፎ ሲያወሩባት የነበሩ ሰዎች እንዳለ ይቅርታ እየጠየቋት ነበረ። ይህን ሁሉ ነገር ያደረገላት ዮሐን ነበረ። አሁን ነገሮች የተረጋጉ ይመስላሉ። ሊሊያንም እቃዋን ሰብስባ መሄድ ጀመረች። መሄድ ያሰበችውም ወደ ፍራንስ ነበረ። እዛ ያለ ትልቅ ድርጅት ውስጥ ዋና ኃላፊውን ስላጠመደችው እሱን ልታገባ እንደሆነ ነበር ለእናትየው የተናገረችው። በሌላ በኩል ሱኪን ከድርጅቱ ለማስወጣት አጎቱ አቶ ዋን እስካሁን እየሞከረ ነበረ። በዚህ ሁሉ መሀል ብቻውን ሊቀር እንደሆነ ሱኪ በማሰብ የራሱ ድርጅት ሊከፍት ስለሆነ ኢንቨስት እንዲያደርግለት ነበር የጠየቀው። አቶ ዋን ግን አሻፈረኝ ይላል። እሱ ብቻ ሳይሆን የተለያዩ የሚያውቃቸው የሱኪ የስራ ባልደረቦች እሱ ላይ ኢንቨስት እንዳያደርጉ ለማድረግ ብዙ ወሬ አስነስቶበት ነበረ። ተስፋ ሊቆርጥ የደረሰው ሱኪ በመጨረሻ የደወለው ለዮሐን ነበረ። ዮሐንም እንዲገናኙ ይስማማል። ታዲያ ሁለቱ ቁጭ ብለውም ስለሱ ስራ ሀሳብ ነበር የተስማሙት። ነገር ግን የጋራ ጠላት ነበራቸው። መጀመሪያ እሱን ማስወገድ እንዳለባቸው ነበር ያሰቡት። በመቀጠልም እሱ መስሪያ ቤት በነበረበት ጊዜ ከድርጅታቸው የተለያየ መረጃ እያወጣ የነበረ አንድ ሰውዬ ተንበርክኮ ዮሐንን ይቅርታ ይጠይቀው ጀመረ። በዚህም ከሱ መረጃ እንዲወስድ ያዘዘው ሱኪ እንደሆነ እየተናገረ ነው። በዛ ሰዓት ሰውየውን ካስወጡ በኋላ እሱና ኤን ቁጭ ብለው እያወሩ ነበረ። እናትየውን በቦታው ነበረች። ነገር ግን ሰውየውን ተጠራጥረውታል። ቀድሞ ራሱ መጥቶ ሱኪ እንዳዘዘው መናገሩ ሌላ አድርግ ያለው ሰው እንዳለ ነበር የተረዱት። ታዲያ እነሱ ሶሳቸውን ለመስራት የተለያዩ ስጋዎች ይጠቀሙ ነበረ። ነገር ግን በስማቸው ያልሆኑ ስጋዎች እየገቡ እንደሆነ እነ ዮሐን ደርሰውበት ነበር። ታዲያ ዮሐንም ጓደኞቹን ከሰበሰበ በኋላ እሱ ድርጅት ላይ የተለያዩ ወጥመዶች እየተዘጋጁ ስለሆነ እሱን አንዴና ለመጨረሻ ለመጋፈጥ ግድ አብሯቸው ሱኪ መስራት እንዳለበት ነበር የተናገረው። በቀጣይ ቀንም ሱኪ እነሱ ቤት ይመጣል። ኤን እሱ ላይ ትልቅ ቂም ቢኖራትም ነገር ግን ለስራው ስትል አብራው መስራት ነበረባት። በዚህም ሱኪ አንድ ትልቅ መረጃ ይናገራል። አቶ ዋን ቀድሞ የሆነ ነገር ሊያደርግ እንደሆነ እሱም ከነሱ የተለያዩ ስጋዎችን በማስወጣት ያንን ስጋ በርካሽና ጊዜው ባለፈበት ስጋ ሊተካ እንደሆነ ነበር የነገራቸው። ይህንን ማስረጃ በማሰብም ሁሉም የስጋ ማከማቻ ቦታቸውን እንዲቆጣጠሩና ትኩረት አድርገው እንዲያዩ ነበር የተነገራቸው። በዚህም ያንን እያደረጉ ነበረ። ታዲያ ተመሳስለውም የኤን ጓደኞች እዛ መረጃ ለመሰብሰብ ተገኝተው ነበረ። በእርግጠኝነት አቶ ዋን ቢያገኛቸው እንደማያውቃቸው አስበዋል። ነገሩ ግን እንዳሰቡት አልሄደም ነበረ። እስካሁን የቀረቡት ስጋዎች እንዳለ በቀኑ የመጡና በጣም ውድ የሆኑ ስጋዎች ነበሩ። በዚህም የተረዱት ሌላኛውን ማከማቻቸውን ለማጥቃት አቶ ዋን እንዳሰበ ነበረ። በዚህም ቀጥታ ወደ ቦታው ይሄዳሉ። ታዲያ ኤንም ስልኳን በማውጣት ቪዲዮ እየቀረጸች ላይቭ እንደምታስገባ ቪዲዮ እንደምትለቀው እየተናገረች ነው። በመጨረሻ የተደረሰበት አቶ ዋንም በጣም ከመናደዱ የተነሳ ሰዎቹ እንዳለ እንዲደበድቧትና ስልኳን እንዲቀሟት ነበር ያዘዘው። ነገር ግን ወዲያው ፖሊሶች ይመጣሉ። አቶ ዋንም በቁጥጥር ስር ውሎ ነበረ። ታዲያ በመጨረሻ ሁሉ ነገር ተስተካክሎ ነበረ። እናትየውም ይሄ ሁሉ ችግር ከዚህ በላይ መቀበል ስለማትችልና ስላረጀች እሷ እንደምትወጣና ልጇ እንደሚተካት የድርጅቱ ኃላፊ ዮሐን እንደሚሆን ነበር የተናገረችው። አሁን ነገሮች ስለተረጋጉ ደግሞ በትክክል ቆንጆ ቀለበት ሊገዛላት ያሰበው ዮሐንም እሷ በተኛችበት እጇን ይለካ ጀመረ። ሄዶም ቆንጆ ቀለበት አዘጋጅቶ ነበረ። ታዲያ እሱ ድርጅት ውስጥ በሰራችበት ጊዜ ትልቅ እውቅና ስላገኘች ለሷ በጣም ትልቅ ድርጅት ከብዙ ደሞዝ ጋር ሊያናግራት መጥቶ ነበረ። በዚህም ሰዎቹ ሀሳባቸውን ያቀርቡላታል። ኤን ግን ይሄን ከሰማች በኋላ ፔኒ ድርጅት ውስጥ ብቻ ሳይሆን እሷ አሁን የምትሰራበት ከድሮ ጀምሮ ያሳደጋት ድርጅት ውስጥ መስራት እንደማትፈልግ በመናገር የሰዎቹንም ሀሳብ ትታ ነበረ። ገንዘብ በጣም የምትወድ ሴት ብትሆንም ነገር ግን ከጓደኞቿ ከስራ ባልደረቦቿ ልታስበልጥ አልቻለችም ነበረ። በሌላ በኩል ቻዊ ደግሞ የእርግዝና ምርመራ በምታደርግበት ጊዜ እርጉዝ እንደሆነች ነበር የተረዳችው። ታዲያ ሳንግ ምን ይላል ብላ ገና ለገና ፈርታ ነበረ። እሱ በሰማበት ጊዜ ግን በጣም ደስተኛ ሆኖ ይንከባከባት ሁላ ጀመረ። እንድትራመድ እንኳን አይፈቅድላትም ነበረ። ታዲያ በሌላ በኩል እስካሁን ፍቅር አልሰጠውትም ብላ ያሰበችው ኤንም ትክክለኛ ቀለበት በመግዛት አግባኝ ብላ ልትጠይቀው ቦታውን አሳምራ ነበር የጠበቀችው። ታዲያ እሷም ቀለበቱን ታሳየዋለች። በተመሳሳይ ሁኔታ ደግሞ እሱ ያኔ ፕላስቲክ ቀለበት ስለሰጣት አግቢኝ ብሎ ለመጠየቅ ቆንጆ ቀለበት አዘጋጅቶላት ነበረ። ሁለቱም ቀለበቱን ይደራረጋሉ። በመጨረሻም ብሩህ ተስፋ አይምሯቸው ውስጥ ስለው ይሄ ጥርምጥን ያለ ቆንጆ ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።